ብፁዕ አባታችን አቡነ አብርሃም እዘምታለሁ አሉ። አባ አብርሃም ምናምን ወደድክም ጠላህም አባ አብርሃም ያለው አገሩ ላይ ነው። ቢናገርም አገሩ ላይ ነው። ለዛውም በሚፈለገው ፊት ነው። እንዳንተ ተደብቄ አላወራም። በየጉሬው ተደብቀው አንዳንዶቹ ፖለቲካውና ክርስትናው ተሳክሮባቸው እኛ ሄደን እንድንሞትላቸው እኛ ሄደን እንድንናገር እኛ በየአደባባዩ እንድንሆን ብዙ ይሉናል። የወንድማችን ዘመድኩን ጉዳይስ እንዴት ይታያል? ይሄ አደጋ ከደረሰ በኋላ መጮህ ድምጽ መስጠት ያለባቸው ማን ናቸው? ጳጳሳቱ። እነማን ናቸው? ጳጳሳት እና አቡነ አብርሃም። በበሽታው ሰዎች ሞቱም። የበሽታውን ምልክት አሳይተው የነበሩ 6 ሰዎች ህይወታቸው አልፏል። ነገር ግን በላቦራቶሪ ማረጋገጥ ዘማሪው ስለ ምስራቅ አርሲ ይህንን ተናገረ። እኛ እዛ ቦታ ላይ ያልተገደልነው እኮ ስላልነበረን ብቻ ነው። ልጆቻችን እዛ ቦታ ላይ እኮ ያልሞቱት። የተወደዳችሁ ውድ ቤተሰቦቻችን ኦርቶዶክሳውያን፣ ዛሬ አብሮነታችሁ ከኛ ካልተለየ እኚህንና ሌሎች መረጃዎችን ሰፋ አድርገን እንመጣለን። ምክንያቱም ይህ ያሮስ ነው። ያሮስ የእናንተም የእኛም ነው። ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። ውድና ክቡራት ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ያሮስ ተጀምሯል። በዛሬ በያሮስ የተለያዩ ጉዳዮችን እንመለከታለን፣ እንቃኛለን፣ እናሳያችኋለን፣ ትምህርታዊ ጉዳዮችን እንዳስሳለን። ያሮስን ሰብስክራይብ አድርጉ፣ ብዙ ነገር እንዳያመልጣችሁ። ምክንያቱም በቀን አንድ አይደለም ሁለትም አይደለም ከ3 በላይ የሆኑ መረጃዎችን ሳይንሳዊ ጉዳዮች፣ ሃይማኖታዊ ጉዳዮች፣ ወቅታዊ ጉዳዮች ይዳሰሱበታል፣ ትማሩበታላችሁ ብዬ ያሰብኩትን ሀገር አቀፍ ዓለም አቀፋዊ መረጃ ቪዲዮዎችን አምጥቼ ይሄውላችሁ የትንታኔ እሰጥበታለሁ። ቤተሰብ ሁኑን። በደንብ አድርጋችሁ ሰብስክራይብ አድርጉ። ዋናው 80 ሺህ በላይ የነበረው ስላጣን ነው። እግዚአብሔር ይመስገን አሁን 33 ሺህ ደርሰናል። እንገሰግሳለን። ከእናንተ ጋር ነው ግን የሚሆነው። በቀጥታ እንግዲህ ወደ መረጃዎቻችን እናምራ። ብፁዕ አባታችን ብፁዕ አቡነ አብርሃም የባህር ዳር ሀገረ ስብከት ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል፣ የሰሜን ጎጃም ሀገረ ስብከት ሊቀ ጳጳስ ናቸው። ላለፉት 3 ዓመታት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ ሆነው መርተዋል። እንግዲህ በመሩበት ጊዜ ብዙ ሀሳቦችን አንስተዋል፣ ብዙ መልእክቶችን ተናግረዋል። ከሰሞኑ ብፁዕነታቸው አንድ መረጃ አጋርተው ነበረ። እኔ ከፊት ሆኜ እዘምታለሁ፣ እሄዳለሁ፣ ወንድ የሆነ ካለ ይከተለኝ፣ ያላችሁበት ቦታ ሁሉ እሄዳለሁ ብለዋል ብፁዕነታቸው። በረከታቸው ይደርብን። ውጭ ሆናችሁ የምትናገሩ፣ ከሩቅ ሆናችሁ የምትናገሩ ተው እባካችሁ አትናገሩ፣ ኑና ተናገሩ። እኔ ብናገር ሀገሬ ሆኜ ነው፣ ከሀገሬ አልወጣም፣ እዚሁ ነኝ ብለዋል። እሱን ቪዲዮ አጋርቻቸዋለሁ። ለምን አሉ? ማን ምን ስላላቸው ነው ብፁዕነታቸው ይሄንን ያሉት የሚለውን መረጃ ነው ዛሬ ማጋራው። በቅድሚያ ግን የእሳቸውን ብናደምጥ ጥሩ ነው አይደል? ምናልባት ይሄን መረጃ ያልደረሳችሁ ስለምትኖሩ ግን ላይክ ያደረጋችሁ ነው ወገን፣ እንደዛ ነው አይደል? ጥሩ። የብፁዕነታቸው በረከት ይደርብንና ብፁዕ አባታችን ብፁዕ አቡነ አብርሃም ምን አሉ? ወደዛ ሄዳለሁ፣ ከፊት ሆኜ እመራለሁ፣ እንደ አባትነት እመራለሁ፣ ወንድ ከሆናችሁ ኋላም ብትሆኑ ተከተሉኝ ብለዋል። ያሉበት ምክንያት ምንድን ነው? ተካትለን እንመለስ። አባ አብርሃም ምናምን ወደድክም ጠላህም አባ አብርሃም ያለው አገሩ ላይ ነው። ቢናገርም አገሩ ላይ ነው። ለዛውም በሚፈለገው ፊት ነው። እንዳንተ ተደብቄ አላወራም። በየጉሬው ተደብቀው አንዳንዶቹ ፖለቲካውና ክርስትናው ተሳክሮባቸው እኛ ሄደን እንድንሞትላቸው እኛ ሄደን እንድንናገር እኛ በየአደባባዩ እንድንሆን ብዙ ይሉናል። ኑና አብረን እንሂድ። ወንድ እኔ ፊት ለፊት እመራለሁ። የትኛውም ቦታ ወንድ ይሆን ከየትኛውም ቦታ ያለ ወሬውን ተወውና ና። የሚገርመው አንዳንዶች እዚሁ ሀገር ውስጥ እንኳን ሆነው ቢናገሩ ትንሽም ቢሆን እንዲያኮራ ነበር አይደለም? መደበቂያና ጎረኖ አዘጋጅተው የሚገርም እኮ ነው። ለምን ማነህ የሚለው እኮ የለም። ከውሸት ካስመሳይነት ፖለቲካንና ክርስትናን ቀላቅሎ ከማውራትና ጥላቻን ከመንዛት ለምን አደሩለት? እንጀራ ይብላ በምን ይብላ እኛን ካላማ እኛን ካላዋራ
ሁላችንም ሰማዕታቱ ሰማዕትነት ወደ ተቀበሉበት ቦታ አንድም እግሩን የሚያነሳ የለም። መተቻቸት ብቻ የሰለጠነበት ዘመን። እኔ ላውራ አንተ ሙትልኝ ግን የክርስትና ትምህርት አይደለም። እኔ ተደብቄ የፈለገኝን ልበል፣ አንተ በየሰገነቱ በየአደባባዩ እየወጣ ለምን ይህንን አላልክም ማለት ግን ክርስትናን አይሰብክም። ይሄ አስመሳይነትን ነው፣ አድርባይነትን ነው፣ አውርቶ አደርነትን ነው። ከእንዲህ አይነት መገላገል መልካም ነው ብዬ አምናለሁ። ስለዚህ በአጠቃላይ ክርስቲያኖች አባቶችና እናቶች ግድ የላችሁ፣ ክርስትና ወሬ አይደለም፣ ተግባር ነው። ክርስትና ሰምተነው ብቻ የምንተው አይደለም፣ ሰምተን በተግባር የምንፈጽመው ነው። ክርስትና መስሎ መታየት አይደለም፣ ሆኖ መገኘት ነው። ክርስትና ለምን ገሌ አልሞተልኝም፣ ለምን ገሌ አልተናገረልኝም፣ ለምን ገሌ አፍ አልሆነልኝም አይደለም የሚባለው። አፍ ሆኖ አንደበት ሆኖ እኔ ክርስቶስ ብሎ በየአደባባዩ መስክሮ መከራ ለመቀበል ራስን ማዘጋጀት። ብፁዕ አባታችን ብፁዕ አቡነ አብርሃም ይህንን የተናገሩት አሁን ያስደመጥኳቸውን የተናገሩበት ምክንያት ደግሞ ለብዙሃኑ ቢመስልም ግን ደግሞ በዋነኝነት ውጭ ሆኖ ለሚናገሩት ነው። ያ እነማን ናቸው? እነዛ እነማን ናቸው ካላችሁኝና ከጠይቃችሁኝ ዘመድኩን አንድ ቪዲዮ አጋርቶ ነበረ። ብፁዕ አባታችንን በቀጥታ የሚነካ መረጃ ያለበት ማለት ነው። ትክክለኛ ያልሆነ መረጃ አጋርቷል። ብዙ ነገሮችን ነው የሚያጋራው። ግን ደግሞ ይሄኛው መረጃ ብፁዕ አባታችን ትንሽ አሳዝኗል። ሩቅ ሆናችሁ ውጭ ሆናችሁ የምትናገሩ ለምን ትናገራላችሁ? ኑ እንነጋገር፣ እኔ እዚህ ያለሁኝ አይደል ብለዋል። ካደመጣችሁ ውጭ ሆኖ የተናገረው ዘመድኩን ጥሩ ያልሆኑ መረጃዎችን የሚያጋራል። ነገር ግን ይሄኛው መረጃ ብፁዕነታቸው ወጥተው እንዲናገሩ አድርጓቸዋል። ዘመድኩን ያለው ምንድን ነው? ከ15 ደቂቃ በላይ ነው ንግግሩ። እኔ ግን ያን ያህል ደቂቃ ማስደመጡ አግባብነት አለው ብዬ ስለማላምን ውስን የሆነውን መረጃና ስለሳቸው የተናገረውን የተወሰነውን ቪዲዮ ላጋራላችሁ ወደድኩ። ላይክ ያደረጋችሁ፣ ሼር ያደረጋችሁ፣ እጅግ በደንብ መረጃውን ያዳረሳችሁ፣ ደስተኛ የሆናችሁ እስከ ፍጻሜያችን ድረስ ተከታተሉ። ሌሎች መረጃዎችንም ስለያዝኩ ዘመድኩን ስለ ብፁዕ አቡነ አብርሃም ይህንን አለ። ይሄ አደጋ ከደረሰ በኋላ መጮህ ድምፅ መስጠት ያለባቸው ማን ናቸው? ጳጳሳቱ። እነማን ናቸው? ጳጳሳት እነ አቡነ አብርሃም ድምፅ ማሰማት አለባቸው። ዓለም እንዲያውቀው፣ ህዝብ እንዲያውቀው ማድረግ አላቸው። እነሱ ዝም የለም የለም፣ ይታማሉ። ቅባቶች ናቸው። የኢትዮጵያን ቤተክርስቲያን ሊያፈርሱ የተቀመጡ ናቸው። እንደውም አሁን ብፁዕ አቡነ አብርሃም አሜሪካን ሀገር ሌላ አጀንዳ ፈጥረው ቤተክርስቲያን ለሁለት እየተከፈለ ነው፣ የግል ቤተክርስቲያን ከፍተዋል፣ ምዕመናን ለሁለት ተከፍለዋል። ተመልከቱ። ባህር ዳር ተቀምጠው አሜሪካ፣ እኔ ሰነዱ ደርሶኛል፣ ውዝግባቸው ደርሶኛል፣ ብጥብጣቸው ደርሶኛል። በሀገራቸው ለሚያልቁት ሊቃውንት ግን ዝም ነው የሚሉት። እንግዲህ እንደተከታተልነው ነው ወንድማችን መምህር ዘመድኩን በቀለ ለብፁዕ አቡነ አብርሃም ስህተት የሆነ መረጃ አጋርቶ ሌሎቹ እንዲያደምጡ አድርጓል። ያ መረጃ ሰነድ ላይ ያለ አሜሪካ ላይ የሆነ ነገር ሊከፍቱ ነው፣ ኢትዮጵያ ሆኖ ባህር ዳር ሆነው እንደዚህ እያደረጉ ነው በማለት ያሰራጨው መረጃ ነው ብዙ ያሳዘናቸውና ብፁዕነታቸው እና ኑ ወንድ ከሆናችሁ እኔ አባት ነኝ፣ እዚሁ ነኝ ያለሁት፣ ፊት ሆኜ እመራለሁ፣ መጠየቅ ያለብን እንጠይቃለን፣ ሩቅ ሆኜ አይደለም የምናገረው፣ እዚህ ሆኜ ነው ያሉ ብፁዕ አባታችን ብፁዕ አቡነ አብርሃም መልእክት አስተላልፈዋል ማለት ነው። ይሄ ነው ዋናው የዘመድኩን ንግግር ነው። ሌሎችም በእርግጥ ይኖራሉ፣ ግን እኛ የደረስንበት ይህ ነው። ወደ ቀጣይ መረጃችን እናምራ። ዘማሪ ሚኪያስ በአርሲ የተፈጸመ ያለውን መከራ በሎዛ ሚዲያ ላይ ቀርቦ ኢንተርቪው ተደርጎ ነበርና እኛ ያልተገደልነው እዚህ ስላለን ነው በማለት ተናግሯል። ያልተገደልነው እዚህ ስላለን ነው። አርሲ ዛሬም እንባ ላይ ናት። አርሲ ዛሬም ሩጫ ላይ ናት። አርሲ ዛሬም ማረፍን ትሻለች። አርሲ ዛሬም ማረፊያ አታለች። ወቅታዊ ሰዎች ነን። የተወሰነ ያህል ጊዜ ብቻ የምንሮጥ በተወሰነ ያህል ልክ ብቻ ያለን እንደዛ አይነት ስሜት ነው የሚሰማኝ።
እኛ እንደ አንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ የቲክቶክ ክርስትና ጊዜያዊ ነው ለሆነ ያህል ጊዜ ነው ሲል ነበር ወንድማችን መዝሙር ያሬ ሲናገር የነበረው። ያ ነው አሁን የሚታየኝ። እምነታችን ምን ያህል ነው? ለእግዚአብሔር የሰጠነውስ ምን ያህል ነው? መታመናችን ምን ያህል ነው? እንባችን ጸሎታችን እስከመሽ ነው? በሚዲያ ላይ ወጥተው በመጮ ብቻ የሚመጣ ለውጥ አለ ብላችሁ ታምናላችሁ? በጸሎት ካልሆነ እዛ ዛሬም የድረሱልን ጮቶች፣ የኑልን ጮቶች፣ ያሰሙልን ጮቶችን ያስደመጡ በቻልነው እየሞከርን ያልሞት ነው እኛ እዚህ ስላለን ነው። እዛ ብንሆን እንኳን ኢንተርቪው ለመደራረግ እንኳን ተቀምጦ ምሳ እራት ለመብላት የህይወት ሩጫ ስለሆነ ከባድ ሁኔታ ውስጥ እንደምንኖር ሊታወቅ ይገባል ሲል ስሜቱን አጋርቶናል ወንድማችን ዘማሪ ዲያቆን ሚኪያስ። እኛ እዛ ቦታ ላይ ያልተገደልነው እኮ ስላልነበረን ብቻ ነው። ልጆቻችን እዛ ቦታ ላይ እኮ ያልሞቱት ስላልነበሩ ብቻ ነው። አይቀርላቸው። ይሄንን ነው ቅድም ልል የፈለኩት። ማን ሟች ማን ገዳይ? የትኛው ትውልድ ነን? ይቱ ጋር የተቀመጥ ነው? እንደ እንትን ያማል። እኔ በጣም አዝኛለሁ። በጣም ነው እውነቴን የምልህ። በተለይ አሁን እዛ ሚዲያው ላይ ሲዘዋወር የነበረው ነፃ ልጅ ስታየው እስቲ የኔ ልጅ ነው ብለን እናስብ። ዛሬ አንተ ቤት ሲንኳኳን የቤት አይሰማም ስላለን ነው ብዙ ፈተናዎችና መከራዎች እየደረሱብን ያለው። ማን ነው አንልም፣ እየሰማን ጸጥ ነው የምንለው። ለብዙ ነገሮች ድምጽ እየሆንን አይደለም፣ እየተናገርን አይደለም። እየተናገርን ብቻ አይደለም፣ ሲገሉን እንበዛለን። እውነት የት ነው የምንበዛው? እኔ በጣም ብዙ ጥያቄ አለኝ። የቱርኳን እንትን ማየት እኮ በቂ ነው እንዴ? ኤፌሶን የተባለችው እኮ ዛሬ እኮ ስሟ ተቀይሯል እኮ እንዴ! ብዙ እኮ የኦርቶዶክስ መፍለቂያ እነ ግብፅን ተመልከት። እነ አስቄጠስ ገዳም በነበሩባት ቦታ ላይ ትልቅ ሊቃውንት ትልቅ አባቶች እና አቡነ ሽኖዳ እነ ሊቀ ዲያቆናት ሀቢብ ጊዮርጊስ ባሉባት ቦታ ላይ ዛሬ ሙስሊም ከባት እኮ ባንዲራዋን ማየት በቂ ነው። የትኛው ቁጥር ነው የበዛው? እኔ አልገባኝም። ሞቶ እኮ አለቀ እንጂ አልበዛም። የትኛው ነው አሁን? ይሄ ቋንቋ ለዚህ እንትን አይጠቅመውም፣ አይመጥነውም። እስቲ ይታይክ ማን ነው በመወገሩ በመሰቀሉ በመገረፉ የበዛው? የትኛው አካል ነው? የክርስቲያን ሀገር የነበሩትን ማየት አይሻለንም? በስተዋል ስማቸው ተቀየረው፣ ታሪካቸው ጠፍቶ ደብዛቸው ጠፍቶ ስንት ታሪክ የተሰራባቸው ስንት ቅዱሳን አባቶች የፈለቁባቸው ሶሪያን ማየት በቂ ነው። የነ ቅዱስ ኤፍሬምን ሀገር በዙ ቅድም ያነሳው ለቱርክን ማየት በቂ ነው። በዙ ክርስቲያኖች ስንት ፐርሰንት ነው ክርስቲያን ያለው? እነ ጆርዳንን ተመልከቱ። ሲገሉን እንበዛለን። እውነት የት ነው የምንበዛው? ለብዙ ነገሮች ድምጽ እየሆንን አይደለም፣ እየተናገርን አይደለም። አሁን ስላለው ስለ አርሲው ጭፍጨፋ ማን ሟች ማን ገዳይ? የትኛው ትውልድ ነው? ሚዲያው ላይ ሲዘዋወር የነበረው ነፃ ልጅ ስታየው እስቲ የኔ ልጅ ነው ብለን እናስብ። እኛ እዛ ቦታ ላይ ያልተገደልነው እኮ ስላልነበረን ብቻ ነው። ልጆቻችን እዛ ቦታ ላይ እኮ ያልሞቱት ስላልነበሩ ብቻ ነው። አይቀርላቸው። ቤት ተኝተ በተኛበት ተዘረፉ ስትል እጅግ በጣም ሊያው ማስተኝቱ ዘማሪ ብቻ ሳረጋይ በተዘረፈ ምን ዘመርክ? በምን ጽናናለሁ? ለሌላ ሽጉጥ የለም አረኬት አምጥቼ በምን ጽናናለሁ የሚለው ዝማሬ ከሱ ጋር የተያያዘ ታሪክ እንዳለው ሰማሁ። በምን ጽናናለሁ ከሌለኝ በምን ልበረታ ካላከስከኝ። በመሪ እንደምንም አድርጎ ለመቆጣጠር ሞከረ፣ አልሳካለትም። ሄደና በእኔ በኩል እንደዚህ በሹፌሩና እኔ በሹፌሩ ስትሬት ነበር የነበርኩት። በእኔ በኩል ሄዶ ጉርጓድ ውስጥ ገባ። እንደዚህ እንዲህ ተገለበጠ። ዝም ብዬ ነቃ ስል ሬንጀር የለበሰ ሰው ነው ያየሁት። ወይኔ ተበላው። ከመኪና መገልበጥ ከዛ አውደ ምህረት ላይ ቆማችሁ ስትዘምሩ የነበረው የህዝቡ ስሜት እንባ ነበረው። በጣም አስታውሳለሁ። ጸረ ታድሶ ጉባኤዎች በጣም ይዘጋጃሉና እኛ ነበርን ብዙ ምን ሄደው እና በኃይሉ ተበጀ ብዙ አገልጋዮች አሉ፣ ስማቸውን ያልጠቀስኳቸው። የይልማ ተጽዕኖ እንዴት መጣ? ሰላም ለኪ እያለ ሰላም ለኪ እያለ ከይልማ ዝማሬዎች በጣም አብዝተህ የምትወዳቸው 3 ዝማሬዎች?
በህይወቴ ያዘንኩበት ማስታወስ የማልፈልገው ቀን የልጄ ቀን ነው። እግዚአብሔር ቢወድ ቢፈቅድ ስንት ልጅ እንዲኖር ትፈልጋለህ? እንደው ምን አይነት ልጅ ነው ማሳደገው? ምን አይነት ልጅ ሊፈጠር ይችል ይሆን? ምን አይነት ትውልድ እፈጥራለሁ? እውነት ነው። ባለንበት ቦታ ስላለን ነው ይህንን መረጃም እየሰራን ያለ ነው። እዛ ብንሆን ምን ልንሆን እንደምንችል በእነሱ ጫማ ውስጥ ሆኖ ማሰብ በቂ ነው። ለህፃናት የማይራሩ ሰዎች ያሉበት ቦታ ላይ ተኩኖ መኖር በጣም ከባድ እንደሆነ መመልከት እንችላለን። የተወደዳችሁ ቤተሰቦቻችን ኦርቶዶክሳውያን ዛሬም ስለ አርሲ እንጮህ ላይክ አድርጎ ስንል ለእኛ ብቻ ጥቅም ያለው ይመስላችኋል? ለዛም ነው 10,000 5,000 እይታ እየኖረው 100 200 እንኳን ላይክ ባይኖረው። ግን ኦርቶዶክሳዊኑ መረጃዎች ሲቀርቡ ብዙ ለውጦች ይመጣሉ። የእናንተ ላይክና ከ1000 ከ2000 ከ3000 በላይ ላይኮች ሲኖሩ ሪኮመንድ አድርገው የሚመለከቱ አካላት መረጃውን ይጋሩታል፣ ያዩታል፣ ሀሳብ ይሰጣሉ፣ ብዙ ነገሮች ይቀረፋሉ። ስለዚህ ኦርቶዶክሳውያን ከእናንተ የሚጠበቀውን ነገር አድርጉ፣ ማድረግ ያለባችሁን ነገር አድርጉ። ስለ አርሲ እስከ መጨረሻው ድምጽ ኑን መልእክቴ ነው። ወደ ቀጣይ መረጃ እናምራ። በማርበርግ የሚል ቫይረስ በዚህ በጂንካ ተነስቶ ነበር። ደቡብ ኢትዮጵያ ላይ በጂንካ ተነስቶ ሰዎች እስከ መሞት ደርሶበታል። የሄሞራጂክ ቫይረስ የሚል በማርበርግ ቫይረስ እንደሆነ በጤና ሚኒስቴርም መግለጫዎች ተሰጥተዋል። እንግዲህ ወደ 6 ሰዎች እንደሞቱና 3ቱ በዚህ በሽታ ተጠቅተው በዚህ ቫይረስ ተጠቅተው እንደሞቱ ነው መረጃ ወጣው። ወረርሽኝ ነው፣ ከባድ የሆነ ወረርሽኝ ነው። ሙሉ ከዚህ ጋር የተገናኘውን መረጃ እንከታተላለን። የጥንቃቄ መልእክትን በተለይ እንድንጠነቀቅ እንሻለን። የበሽታውን ምልክት አሳይተው የነበሩ 6 ሰዎች ህይወታቸው አልፏል። ነገር ግን በላቦራቶሪ ማረጋገጥ የተቻለው የ3ቱን ብቻ ነው ሲሉ የጤና ሚኒስትሯ ተናግረዋል። የጤና ሚኒስትር በደቡብ ኢትዮጵያ ክልል በጂንካ ከተማ የተከሰተውን የሄሞራጂክ ፊቨር ቫይራል ሄሞራጂክ ፊቨር በሽታ መንስኤ ማርበርግ ቫይረስ መሆኑን መግለጹም ይታወቃል። ይህንን አስመልክቶ በዛሬው ዕለት ሚኒስቴር መስሪያ ቤቱ መግለጫ እየሰጠም ይገኛል። በዚህ መግለጫ ላይ የጤና ሚኒስትሯ ዶክተር መቅደስ ዳባ እስካሁን በበሽታው 17 ሰዎች ተጠርጥረው ምርመራ እንደተደረገላቸውም ተናግረዋል። በዚህም 3ቱ በላቦራቶሪ ምርመራ በበሽታው መያዛቸው መረጋገጡን ገልጸዋል። የበሽታውን ምልክት አሳይተው የነበሩ 6 ሰዎች ህይወት ማለፉን የገለጹ ሚኒስትሯ ነገር ግን በላቦራቶሪ ማረጋገጥ የተቻለው የ3ቱን ብቻ መሆኑን የገለጹት ምርመራ ከተደረገላቸው 17 ሳምፕሎች በሽታው በላቦራቶሪ ማረጋገጥ የተቻለው በ3ቱ እንደሆነም ነው የጠቆሙት። የተወዳችሁ ቤተሰቦቻችን ኦርቶዶክሳውያን ቀሪ ደግሞ ኦርቶዶክሳዊ መረጃዎችና የመምህራኖችን ሀሳብ አስተምህሮችን ይዤ መጥቻለሁ። እሱን እንመለከታለን። የቪዲዮአችንን መጨረሻ እናደርጋለን። የተለያዩ ሀሳቦችን እንደሚከተለው እናድምጥ። ካህናት ተገለዋል ይባላል አይደል? ሊቃውን ተገለዋል ይባላል አይደል? ሊቃነ ጳጳሳቱ ፌስቡክ ይጠቀማሉ። አይተው ላይክ ማድረግ አይፈልጉም። እንዳይነካቸው ገለል ብለው ያሉት እንዳይነካቸው አልሰማሁም፣ አላየሁም። በዚህ ጉዳይ ላይ ምንም ቢሆን በሌሎቹ ጉዳዮች ላይ እኮ ሲኖዶሱ ሊሰበሰብ ይችላል። በእነዚህ ጉዳዮች ከሆነስ በካህናት ሞት በቤተክርስቲያን መቃጠል ጉዳይ ከሆነስ ዝም። ይናገር ሰው ካለ ቢታሰር ዝም። ይናገር ሰው ካለ ቢሰቃይ ዝም። ካህኑ አይቶ ያልፋል። ከዛ ሌዋዊው ይመጣል፣ ሌላኛው አገልጋይ ይመጣል። ያየውና ወድቋል እኮ ይሄ ሰው አላዘነለትም። አይቶት ዝም። ኃላፊነቱን አልተወጣም። 12,000 በላይ ካህናትና ሌዋውያን አሉ። ከነዚህ ሰዎች አንዱም ይህን ሰው አላገዘው። ሳምራዊው መጣ፣ ያልተጠበቀው ሰው። ሳምራዊ ማለት ከሰማርያ ወገን የሆነ አይሁዳዊ ያልሆነ ማለት ነው። አይሁዳዊ ያልሆነ ከይሁዳ ወገን ያልሆነ ከሰማርያ ወገን የሆነ አይሁድ አብዝተው የሚጠሏቸው ማለት ነው ሳምራውያን የሚባሉት። ሰማርያ በሚባለው ሀገር ሳምራውያን ይባላሉ። ለአንድ ሰው ብቻ ሲሆን ሳምራዊ፣ ለሴት ሲሆን ደግሞ ሳምራዊት ይባላል። ለብዙ ሲሆን ሳምራውያን፣ ሳምራውያት፣ ለሴቶች ሳምራውያት፣ ለወንዶች ደግሞ ሳምራውያን ይባላል። ይህ ሳምራዊ ሰው መጣና አዘነለት ይላል። ምን አለለት? ሳምራዊ ማለት የእኛ ሊቃውን ሲተረጉሙ አቃቤ ሀገር ማለት ነው ይላሉ። እስኪ በሉ አቃቤ ሀገር በሉ። ምን ማለት ይመስላችኋል? ጥሩ ምን የሚጠብቅ ሀገር የሚጠብቅ ማለት አቃቤ ሀገር። ካህኑ ሀገር አልጠበቀ። ምክንያቱም ምን አደረገ? አይቶት ገለል ብሏል። ሌዋዊውስ አየው፣ ሀገር አልጠበቀም። ለምን? አይቶት ገለል ብሏል። አሁን ሀገር እየጠበቀ የተገኘው ማንኛው ሆነ? ሳምራዊው፣ ያልተጠበቀው።
ይህን ሀገር የሚጠብቁት ሰዎች እነማን እንደሆኑ አናውቅም። ያልኳችሁ ቅድም ማን እንደሚጠብቀው አታውቅም። ማን እንደሚጠብቀው አንዳንዶቻችን እድላቸውን የቀማንባቸው ሰዎች ሊሆኑ ይችላሉ ሀገሪቱን የሚጠብቁ። እኛ በጥሩ መኪና እየሄድን ጥቁር መስታወት አድርገን መስታወቱን ዝቅ አድርገን 10 ብር እንሰጣቸው ሰዎች እኛ በሙስና የቀማናቸው እድላቸውን የበላንባቸው ሰዎች ሊሆኑ ይችላሉ። በሙሰኛ ባለስልጣን እድላቸው የተወሰደባቸው እድላቸው የተቀማባቸው፣ በሙሰኛ ካህን፣ በአጭበርባሪ አገልጋይ፣ በውሸታም አገልጋይ፣ በአስመሳይ አገልጋይ እድላቸው የተወሰደባቸው የሚሰቃዩ። አሁን እኛ ሳንቲም ስንሰጥ ለሚለምኑ ሰዎች ሳንቲም ስንሰጥ የለገስን ነው የሚመስለን። ዕዳ እንዳለብን እስታውቃላችሁ። ዕዳ የእነዚህ ህፃናት ዕዳ። እነዚህ በየመንገዱ አሁን እጃቸውን የሚዘረጉልን ህፃናት እኛ ለምቾታችን ያፈናቀልናቸው ህፃናት ናቸው። በጦርነት ያፈናቀልናቸው ከሀገራቸው እንዲወጡ የተደረጉ ህፃናት አይናቸው ጉድ እያየ በሬሳ ላይ እየተራመዱ ከሞት ተርፈው እዚህ የደረሱ ልጆች ናቸው ብዙዎች። ለዚህ ዕዳ እንኳን ተጠያቂ እንደሆነ አናውቅም። እንደዚህ ስለ እናንተን ለማስጨነቅ አይደለም። እውነት ለመናገር እንደ ሀገር ነው የምላችሁ፣ እንደ ህዝብ ነው የምላችሁ። ካህኑ አይቶ ገለል ብሎ አለፈ። ሌዋዊው አይቶ ገለል ብሎ አለፈ። ከዛ ሳምራዊ መጣ አዘነለት። ያልተጠበቀ ጋር በተያያዘ የኦርቶዶክሶች ግድያ ጋር በተያያዘ አባቶች ላይ አስተያየት የምንሰጥ ሰዎች ያው እንደ ወንድም ሐሳብ ስትካላችሁ ምከረን ካላችሁ አባቶችን መጋፋት ያለብን አይመስለኝም። ምክንያቱም አዎ ቲጂ ሁላችንም ድምጽ መሆን መቻል አለብን። ዝም ማለት የለብንም ስንል ምንድነው ዝምታችን ፍራቻ እንዳይመስላቸው፣ ዝምታችን ግዴለሽነት እንዳይመስላቸው፣ ዝምታችን ምንም ያልመሰለን በቃ የኛ ወገኖች አይነት ነገር ያልሆነ አይነት ነገር ስሜት እንዳይሰማቸው መጮኻችን ግዴታ ነው። ግን አባቶች ጋር በተያያዘ ግን ስህተት መስራት የለብንም። እውነቴን ነው የምነግራችሁ። ማለት እኔ አሁን እማምነው ልንገራችሁ መጽሐፍ ካነበብኩት መጽሐፍ አንፃር ለምሳሌ ሲኖዶሱ ተጠሪነቱ ለመንፈስ ቅዱስ ነው። የሲኖዶሱ ተጠሪነት ለመንፈስ ቅዱስ ነው። ልብ አድርጉ እሺ። ሲኖዶሱ ሲሰራ ስራ የሚሰራው በመንፈስ ቅዱስ መሪነት ነውና ዝምታቸው ለምን ዝም አላችሁ ምናምን ነገር የምትሉት ነገር ትክክል ሊሆን ይችላል፣ ግን ደግሞ አደገኛ ነው። ለምሳሌ እኔ ባለሁበት ሀገረ ስብከት ልበላችሁ። እኔ ባለሁበት ሀገረ ስብከት በደንብ አዳምጡኝ። አባታችን እኔ አሁን በባህር ዳር ዙሪያ አቡነ አብርሃም ናቸው። አቡነ አብርሃም ብድግ ብለው መድረክ ላይ ወጥተው ከዚህ በኋላ ራሳችንን ማስከበር አለብን፣ ሰው ሊሞት አይገባም፣ ከዚህ በኋላ በቃ የኦርቶዶክስ ግድያ ሊቆም ይገባል፣ በቃ ሁላችሁም ራሳችሁን አስከብሩ ቢሉ ምንድነው የሚፈጠር? እስኪ አስቡት እናንተ። ማለት አሁን አስቡት እስኪ ዝም ብላችሁ አሁን በቀና ህሊና አቡነ አብርሃም እንትኑን ሊቀ ጳጳሱን ፓትርያርኩን ተውት፣ አቡነ ማትያስን ብፁዕ አባታችን አቡነ ማትያስን ትታችሁ የኛ ሀገረ ስብከት አቡነ አብርሃም ወጥተው አንድ ነገር ቢናገሩ እኔ ለምሳሌ ቀጥታ ሩሲ ነው የምሄደው፣ እሄዳለሁ ኦሮሚያ ድረስ። ምክንያቱም ተናገሩ እኮ በቃ ምን አለ በቃ። ለዚህ ውሸታም የሆነ ዘመን ምን ሞትን አንፈራም አይደለሁም። እኔ በዙሪያ ያለውን ሰው ይዤ እንደሚሄድ እርግጠኛ ነኝ። በቃ እሺ የሚለኝን ሰው የኔ የማምንበትን የራሴ የሆነን ሰው ይዤ ቀጥታ እሄዳለሁ። እንግዲህ መስዋዕትነት እንከፍላለን ማለት ነው። እና አንድ አባት መድረክ ላይ ወጥቶ ክፉ ነገር ቢናገር ይቺ ሀገር እንደምትጠፋ ነው የምነግራችሁ እኔ። በቃ ማለት አሁን ፖለቲከኞችም ያልተረዱት ነገር፣ ሌሎች ቤተ እምነቶችም ያላወቁት ነገር፣ ሙስሊሞችም በሉ ፕሮቴስታንቶችም በሉ ሁሉም ያላወቁት ነገር፣ ያልተረዱት ነገር አባቶች ወጥተው አምርረው አንድ ነገር ከተናገሩ ይቺ ሀገር ትጠፋለች። በቃ እኔ ግልጹ ነው የምነግራችሁ። ምክንያቱም በጣም አደገኛ ነው። በቃ እንዴ ሞት እኮ ለኛ ለኦርቶዶክሶች ድግሳችን ነው። ሞት አስፈርቶን አያውቅም እኮ እኛ። መከራ አስፈርቶን አያውቅም። ስቃይ አስፈርቶን አያውቅም። ምክንያቱም የአባቶቻችን የሊቀ ስለዚህ የእነሱን ተጋድሎ ነው እያነበብን የመጣው። የእነሱን ተጋድሎ ነው እየሰማን የመጣው። ስለዚህ ተወደደም ተጠላም ግን አባቶች እስከ መቼ ድረስ ነው ዝም የምትሉት? ለወንበራችሁ ነው፣ በፖለቲካ ተገዝታችኋል። እንደዚህ ስንል አንደኛ በረከት እያጣን ነው። እኛ ልብ አድርጉ፣ በረከት እያጣን ነው። ምክንያቱም አባቶችን እየተናገርን ነው። ከኛ የሚጠበቀው ምንድነው ነው? የራሴ ኃጢአትና ላይን እያዞረኝ ባለበት ሁኔታ አንድ አባት የሚጠበቅበትን ስራ አልሰራም ብዬ ልናገር አልችልም። ከኔ የሚጠበቀውን ስራ መች ሰራው እንዴ?
አቤቱ ሕዝብህን አድን ርስትህን ባርክ ጠብቃቸው እስከ ዘላለም ከፍ ከፍ አድርጋቸው የሚለው እኮ ጸሎት እኮ የግድ የሃይማኖት አባቶች ብቻ አይደለም ሊጸልዩት የሚገባ። እኛ መች ጸለይ ነው እሱን እንዴ? ሀገራችን ኢትዮጵያን ሰላም አድርግልን፣ ደም መፋሰሱን አቁምልን ብለን መች ጸሎት አደረግን መጀመሪያ? ስለዚህ በተቻለ መጠን አባቶች ላይ በተያያዘ በጣም ፑሽ ባናደርግ። ምክንያቱም አንድ አባት ስሜታዊ ሆኖ ወጥቶ የሆነ ነገር ከተናገረ በእርግጠኝነት ነው የምነግራችሁ ይህች ሀገር በጣም በቃ። ምክንያቱም ከኦርቶዶክስ ከኛ ከኦርቶዶክስ አማኞች ፊት ለፊት ላይ የሚቆም ማንም ሰው እንደማይኖር ነው የምነግራችሁ። ምክንያቱም አንደኛ ተገፍተናል፣ በጣም ተገፍተናል፣ በጣም ፑሽ አድርገውናል። ተገፍቶ ለሄደ ሰው ደግሞ ምንጊዜም ቢሆን እግዚአብሔር አብሮ እንደሚከተለው ማመን ማወቅ መቻል አለባቸው። አንዳንድ ጊዜ የአባቶቻችን አጼ ካሌብን ተጋድሎ ይረሱታል እና አጼ ካሌብ እኮ የሶስቱን ወር መንገድ በሶስት ቀን ምድር ለምድር የምድር ሆድ ተከፍቶላቸው የናግራን ሰማዕታትን የተቀበሉ ጀግና ነገስታት አባቶቻችን ናቸው ያሉን እኮና 3 ቀን ምህላ ሊቀ ጳጳሱ ለምሳሌ 3 ቀን ምህላ በኢትዮጵያ አጠቃላይ ቢያውጅ የሐዘን ምህላ ቢያውጅ በእርግጠኝነት ለውጥ እንደሚመጣ አምናለሁ እኔ። ምክንያቱም ከመጽሐፍ የተማርኩት ያንን ስለሆነ ማለት ነው። ምክንያቱም ካለው ከድፍን ከኢትዮጵያ ሕዝብ እንደኛ ያለውን ኃጢአተኛ አትዩ፣ የተወሰኑ ንጹህ ሰዎች ይገኛሉና ስለነሱ እለቅሶ ሲል እግዚአብሔር እንደሚሰማን አምናለሁ። ስለዚህ በመንግስትም በሉት በነዛኞቹ በገዳዮቹ ላይም በሉት የሆነ እርምጃ እንደሚወስድ አምናለሁ። አሁን ያንን የሚያደርግልን አባት ነው የጠፋን። ውቤ የሺ ልጅ እሺ፣ አመሰግናለሁ። እሺ ጅም ቤቱ እኮ ፕሮሞሽን እየሰራሁኝ አይደለም። ውቤ የሺ ልጅ ጅም ቤቱ የፕሮሞሽን እየሰራሁ ሲሆን ጅም ቤቱ እኮ የኔ የራሴ ነው። ጅም ቤቱ የኔ ነውና ሰዎችን አመቻቸች ኮንትሮል አድርገው የጅም ቤቱን ፕሮሞሽን እስከሚሰሩልኝ ድረስ የግድ ብዙ ዋጋ የከፈልኩበት ቤት ስለሆነ የግድ እንት ማለት አለብኝ። የተወዳቸው ኦርቶዶክሳውያን የዛሬ መረጃዎቻችን ይህን ይመስላሉ። መረጃው ለመላው ዓለም እንዲዳረስ ላይክ እና ሼር በማድረግ ትብብር አጋርነታችሁን በማሳየት ከጎናችን ቆሙ።